ሰላም እንደምናችሁ ውድ የማንቸስተር ዩናይትድ ማንቹሪያን ቤተሰቦች እንዲሁም የሐዋርያው ቲዩብ ተከታታዮችና ቤተሰቦች ይሄ ቪዲዮ እንግዲህ ማንቸስተር ዩናይትድ ከአርሰናል ጋር በፕሪሚየር ሊጉ ወይም አርሰናል ከማንቸስተር ዩናይትድ ጋር በ23ኛ የፕሪሚየር ሊግ ተጠባቂ ጨዋታ እንግዲህ ይሄ ትልቅ እንደ ደርቢ የሚቆጠር ትልቅ ጨዋታ ነው። በመላው ዓለም ትልቅ ተጠባቂ የሆነ ጨዋታ ነው። እንግዲህ በዚህ ቪዲዮ ግምታዊ አሰላለፉን እንመለከታለን። የውጤት ግምት እናስቀምጣለን። የሁለቱ ቡድኖች ጠንካራና ደካማ ጎናቸውን እናስቀምጣለን። ከዛ ውጪ ሁለቱ ቡድኖች ያላቸውን ታሪክ በዚህ ጨዋታ ላይ የምናስቀምጥ ይሆናል ማለት ነው። ወደ ቪዲዮ አብረን እንግባ። እንግዲህ ማንቸስተር ዩናይትድ ከአርሰናል ጋር በፕሪሚየር ሊጉ በ23ኛው ሳምንት ተጠባቂ የሆነ ጨዋታ ያደርጋል። ይሄን ጨዋታ ማሸነፍ ለማንቸስተር ዩናይትድ የግድ ይላል። አርሰናሎችን በበኩላቸው ይሄን ጨዋታ ማሸነፍ የግድ ይለናል ብሎ የሚገቡበት ጨዋታ ነው። ለምንድነው ለማንቸስተር ዩናይትድ ይሄ ጨዋታ ግድ የሚሆነው ለአርሰናልስ ግድ የሚሆነው የሚለው ባጭሩ ልንገራችሁ። ለማንቸስተር ዩናይትድ ይሄ ጨዋታ ግድ የሚሆነው ማንቸስተር ዩናይትድ ቶፕ 4 መፎካከር ካለበት እንደዚህ አይነት ወሳኝ የሆኑ ጨዋታዎችን ማሸነፍ አለበት። አርሰናል ደግሞ ዋንጫውን መብላት የሚፈልግ ከሆነ የዋንጫውን አንድ ጆሮ በዚህ ሰዓት አርሰናል ይዟል። ሁለቱን ጆሮ ይዞ ዋንጫውን ማረጋገጥ የሚፈልግ ከሆነ ይሄን ጨዋታ ማሸነፍ አለበት። ለዚህ ለኛ የማንቸስተር ዩናይትድ ደጋፊዎች ይሄ ጨዋታ አርሰናልን ከዋንጫ ፉክክሩ ልናስቀርበት የምንችልበት አንዱ ትልቅ እድልም ሊሆን ይችላል። እኔ አርሰናል ዋንጫ በላ አልበላ አይመለከተኝም። ምክንያቱም እኔ የአርሰናል ሳይሆን የማንቸስተር ዩናይትድ ደጋፊ ነኝ። አርሰናል ማንቸስተር ዩናይትድን ቢያሸንፍም ምንም አይመስለኝም። ምክንያቱም አርሰናል ዋንጫ ይበላል አይበላ የሚለው ስለማያስጨንቀኝ ማለት የሚያስጨንቀኝ የማንቸስተር ዩናይትድ መሸነፍና ነጥብ መጣል ነው የሚያስጨንቀኝ። ግን ይሄ ጨዋታ በዚህ መንገድ ተጠባቂ ነው ልላችሁ። እንግዲህ አሁናዊ የደረጃ ሰንጠረዣቸውን ስንመለከት ከዚህ ጨዋታ በፊት ሁለቱም ቡድኖች 22 የፕሪሚየር ሊግ ጨዋታ ያደረጉ ሲሆኑ እንግዲህ ማንቸስተር ዩናይትዶች 9 ጨዋታ ከ22ቱ 9ን አሸንፎ 8ቱን አቻ ወጥቶ 5ቱን የተሸነፉ ሲሆኑ አርሰናሎች ደግሞ ካደረጉት 22 የፕሪሚየር ሊግ ጨዋታ 15ቱን አሸንፎ 5ቱን አቻ ወጥተው 2ቱን ብቻ ነው የተሸነፉት። እንግዲህ ከተሸነፉት 2 ጨዋታ ውስጥ ምንም በሜዳቸው አልተሸነፉ። ይሄ ጠንካራ በሜዳቸው ያደርጋል። ነገ ደግሞ የሚደረገው ጨዋታ ደግሞ በእሁድ የሚደረገው ጨዋታ በአርሰናል ሜዳ በኤሚሬትስ ሜዳ እንደመሆኑ ያክል በጣም ለማንቸስተር ትልቅ ፈተና ሊሆን ይችላል ማለት ነው ይሄ ጨዋታ። እንግዲህ አርሰናሎች በዚህ ውስጥ 50 ነጥብ የሰበሰቡ ሲሆኑ ማንቸስተር ደግሞ 35 ነጥብ የ15 ነጥብ ልዩነት በሁለቱ ቡድኖች መካከል አለ። እንግዲህ አርሰናሎች ፕሪሚየር ሊጉን በአንደኝነት እየመሩ ይገኛሉ ማለት ነው። እንግዲህ ይሄን ጨዋታ ያለፉትን 5 የፕሪሚየር ሊግ ጨዋታ ሁለቱም በተናጥል ስንመለከት እንግዲህ አርሰናሎች ካለፉት 5 ጨዋታዎች 3ቱን አሸንፎ 2ቱን አቻ ወጥተዋል። ከቅርቡ ወደ ሩቁ እንኳን ስንመለከት አቻ እዛ በኋላ አሸነፉ ማለት ነው። ተከታታይ 2 ጨዋታ ቅርቡን አቻ ወጥተዋል። የማንቸስተር ዩናይትድ ደግሞ ስንመለከት ካለፉት 5 ጨዋታ 2ቱን አሸንፎ 3ቱን ነው አቻ ወጣው። ከቅርቡ ወደ ሩቁ የማንቸስተር ዩናይትድን ስንመለከት አሸነፈ፣ አቻ ከዛ አሸነፈ። ከቅርቡ ወደ ሩቁ ስንመለከት ማለት ነው። በዚህ መልክ እንግዲህ ሁለቱም ጊዜያዊ አቋማቸው በፕሪሚየር ሊጉ በተለያዩ ቡድኖች ያደረጉት ይሄን ይመስላል። እንግዲህ የሁለቱን ቡድን ጠንካራና ደካማ ስትሬንግዝ እና ዊክነሳቸውን እንመለከታለን ማለት ነው። እንግዲህ መጀመሪያ የአርሰናሎችን ጥንካሬ እንመልከት። የአርሰናሎች የመጀመሪያው ጥንካሬ ምንድነው? ኢሊት ዲፌንሲቭ ሪካርድ ነው። በዚህ ዓመት ያላቸው በጣም አስገራሚ የሆነ የመከላከል ኳሊቲ ያለው ቡድን አላቸው። ስትሮንግ ታይትል ኮንቴንደር ናቸው። በዚህ ሰዓት ላይ ትልቅ የሆነ የዋንጫ ተፎካካሪ ናቸው። ይሄ አንደኛው ሁለተኛው ጥንካሬ ናቸው። ሶስተኛው ሆም ጌም ዶሚናንስ አላቸው። በሜዳቸው በጣም ጠንካራና የበላይነት እያሳዩ ያሉ ቡድን ናቸው። አራተኛ እንግዲህ ኮንትሮል ኦፍ ማች በፈለጉበት ሰዓት ላይ ኳሱን ጌሙን የመቆጣጠር አቅም ያለው ቡድን እንዳላቸው እንግዲህ ይሄም ሌላው ጠንካራ ጎናቸው ነው። አምስተኛ ሴት ፒስ ኮንትሮል ወይም የቆሙ ኳሶችን የማግባት ችሎታ። እነዚህ እንግዲህ የቆሙ ኳሶችን የማግባት ችሎታቸው በፕሪሚየር ሊጉ አንደኛ ደረጃ ላይ ያስቀመጣቸው ነው። እንግዲህ በጣም ቡድኖች አፈግፍጎ ተከላክሎ መጫወቻ መንገድ አሳጥቷቸው በጨዋታ ጎል ማግባት ሲከብዳቸው አርሰናሎች በቆሙ ኳሶች ጎል እንደሚያስቆጥሩ ይታወቃል። ይሄ
ሌላው ጠንካራ ጎናቸው ነው። እንግዲህ ሌላ ጠንካራ ጎናቸው ደግሞ ስኳድ ዴፕዝ ነው። ሰፋ ያለ የተንቦረቀቀ እዛ ላይም ጥራትን ያካተተ የስኳድ ዴፕዝ ያላቸው ቡድን ናቸው ማለት ነው አርሰናሎች። ሌላው ሰባተኛው የአርሰናል ጥንካሬ እንግዲህ ክሬቲቭ ኦፕሽን ናቸው። በጣም ሰፋ ያለ የፈጠራ ችሎታ ያላቸው ተጫዋቾች ቤንች ላይ ወይም በስኳድ ውስጥ በኖራቸው ይሄ እንግዲህ አንደኛው ጠንካራ ጎን ናቸው። የአርሰናልን እንግዲህ ደካማ ጎን ስታዩ እንግዲህ እንደዚህ አይነት ፕሪሚየር ሊጉን የሚመራ ቡድን ብዙም ደካማ ጎን ላታውጡለት ትችላላችሁ። ግን ደካማ ጎናቸው የመጀመሪያው ምንድነው? ሪሰንት ኢንኮንሲስተንሲ ኢን አታክ ነው። በአጥቂ መስመር ላይ ያላቸው መዋዠቅ ወይም ውጤታማ ፍሬ አልባ መሆን በቅርብ ጨዋታዎች ውስጥ ምክንያቱም አጥቂዎቹ እነ ሳካ ድሮ ብዙ ጎል እያመረተ አይደለም። ተገዝቶ የመጣው ጎገሬሽም በጣም ብዙ ጎሎችን እያገባ አይደለም በፕሪሚየር ሊጉ እንደሚጠበቀው። በቀኝ በግራ ክንፍ የሚሰለፈው ተጫዋችም በዛ ልክ ውጤታማ አይደለም። ይሄ ተደማምሮ እንግዲህ በተለያዩ መንገድ ከአጥቂ ያገኛሉ፣ ከአማካይ ያገኛሉ፣ ከተከላካይ ጎል ያገኛሉ፣ ከተለያየ መንገድ ጎል ያገኛሉ እንጂ አታካቸው በጣም ሻርፕ ያለ መሆኑ አንዱ ደካማች ጎናቸው ነው። ቮልነራቢሊቲ ሁለተኛ ደካማች ጎናቸው ቮልነራቢሊቲ ኢፍ ኪ ፕሌየርስ አር አብሰንት ወሳኝ የሆኑ ተጫዋች ሲጎሉ ቡድኑ ድክመት ይኖረዋል። ምንም ያክል አሁን ለምሳሌ ሳሊባና ማጋሌሽ ሲወጡ ሌላ ተጫዋቾች የሚተኩ በእነሱ ደረጃ እንኳን ባይሆኑ የሚተኩ ተጫዋቾች ቢኖሯቸውም ግን በእነሱ ደረጃ ልክ እንደማይሆኑ ለምሳሌ ሳካ በሆነ ነገር ቢወጣ ማዱዌኬ የሱን አክል ሊተካ እንደማይችል ይሄ ስናይ እንግዲህ ደካማ ጎናቸው ወሳኝ ተጫዋቾቻቸውን በዚህ ጨዋታ ላይ ምሳሌ የሚያጡ ከሆነ ደካማ ጎን ለማንቸስተር ዩናይትድ ደግሞ አድቫንቴጅ ይሆናል። ሶስተኛና የመጨረሻው የአርሰናል ደካማ ጎን ስላይት ፕሪዲክታቢሊቲ ኢን ቢልድ አፕ ነው። እንግዲህ ኳሱን መስርቶ የሚወጡበት መንገድ ኳሱን የሚጫወቱበት መንገድ ሞር ኦር ሌስ ተመሳሳይነት ያለው ለተቃራኒ ቡድን ተዘጋጅቶ ከመጣ አርሰናልን ማቆም የሚቻልበት እንደውም በቅርብ ሳምንታት በጣም ብዙ ቡድኖች እያቆሟቸው የሚጫወቱበትን አማራጭ ዝም ብሎ ኳሱን ብቻ አርሰናል ይዞ እንዲንከራተት እያደረጉ ጎል እንዳያገባ እያደረጉ ነው። አርሰናሎች በሴት ፒስ በተለያዩ መንገዶች ነው እንግዲህ ጎል እያገኙ ያሉት። ይሄን ስናዩ በዚህ መንገድ ይሄ አንደኛው ደካማ ጎናቸው ነው። ተገማችነት ያለው ኳስ መስርቶ የመውጫ መንገድ የማንቸስተር ዩናይትድ የኃያሉና የገናናው ክለባችን ጠንካራ ጎኖችን ስናይ እንግዲህ ማንቸስተር ዩናይትድ ይሄን ያክል ብዙ ጠንካራ ጎን አለው ምንል ሳይሆን አሁን በቅርቡ ካላቸው ብንነሳ ለምሳሌ ሪሰንት ሞመንተም ኤንድ ሪሰርጀንሲ እንግዲህ በቅርብ ሞመንተም አሁን ካሪክ ከመጣ ያገኘውን ይሄን ምንድነው የሚባለው አዲስ አሰልጣኝ ባውንስ ማድረጉን ያን እንደ ፖዚቲቭ ልናይ እንችላለን። ሌላ ደግሞ ሪሰርጀንሲ መነቃቃት አዲስ መነቃቃት በቡድን ውስጥ እንግዲህ አዲስ አሰልጣኝ ነው፣ አዲስ ፎርሜሽን ነው፣ አዲስ ታክቲክ ነው። ይሄ ትልቅ መነቃቃት ይሰጠው ይችላል። ይሄ እንግዲህ አንዱ ፖዚቲቭ ነገር ነው። ሌላው የማንቸስተር ዩናይትድ ስትሬንግዝ ወይም ጠንካራ ጎን እንግዲህ ሪሳይለንስ ዲፌንሲቭ ኢፎርት ለምሳሌ በሲቲ ላይ እንዳሳየው ማንቸስተር ዩናይትድ ታታሪ የሆነ የመከላከል ባህሪ ይሄ እንግዲህ መከላከል ባህሪ ከየት ነው የሚጀምረው? ከአጥቂዎቹ ጀምሮ እነ ኢምቤሞ እነ ዶርጉ ለፊት ላይ ከገቡ ወይም ኩኛ ከገቡ አማድ እነዚህ የመከላከል ከፊት ጀምሮ እስከ ኋላ አሁን እንደ ማጓየር ያሉ ተጫዋቾች መመለሳቸው እንደ ማዝራዊ ያሉ ተጫዋቾች ከአፍኮ መመለሳቸው ጠንካራ የሆነ የመከላከል ኳሊቲ ሊያሳይ ይችላል ተብሎ ይሄ እንግዲህ አንዱ የማንቸስተር ዩናይትድ ጠንካራ ጎን ይሆናል ከዚህ ጨዋታ በፊት ማለት ነው። ሌላው የማንቸስተር ዩናይትድ ጠንካራ ጎን እንግዲህ ቦል ዊኒንግ ኤንድ ሚድፊልድ ኮምባት ነው። እንግዲህ ኳሶችን የመቀማት ኳሊቲ ያለው ሃይ ኦፍ ዘ ፒች ፕሬስ በማድረግና ኳሶችን የመቀማት ኳሊቲ ያለው ይሄን ስንመለከት እንግዲህ እና ተጨማሪ ደግሞ ሚድፊልድ ኮምባት መሃል ሜዳ ላይ የመጋደል አይነት ኮምባት የማድረግ ለምሳሌ ካሲሜሮ ጥሩ አቋም ላይ ያለው ሜኑ ተመልሶ በሲቲ ጥሩ እንቅስቃሴን ያሳየው ብሩኖ ነው። ይሄን ስናይ ይሄ እንግዲህ የማንቸስተር ዩናይትድ ኳሊቲ ነው። ሌላ አራተኛው የማንቸስተር ዩናይትድ ስትሬንግዝ እንግዲህ ኪ ፕሌየርስ ካን ሜክ አ ዲፍረንስ ነው። እንግዲህ ወሳኝ የሆኑ ተጫዋቾች እንደ ብሩኖ ፈርናንዴዝ ያሉ እንደ ኩኛ ያሉ እንደ ኢምቤሞ ያሉ እንደ አማድ ያሉ እንደ ማውንት ያሉ ተጫዋቾች ከቤንች የሚነሱም ከቋሚ ሆኖ የሚሉ እንደ ሼሽኮ ያሉ ተጫዋቾች እንግዲህ እነዚህ ስፔሻሊ ብሩኖ ፈርናንዴዝ እና ኢምቤሞ አማድ ሶስቱ
ተጽዕኖ ሊፈጥሩ የሚችሉ ተጫዋቾች ናቸው። ይሄ ደግሞ የማንቸስተር ዩናይትድ ጠንካራ ጎን ነው ማለት ነው። እንግዲህ ሌላው ደግሞ ጎል ስኮሪንግ ኳሊቲ ማንቸስተር ዩናይትድ በፕሪሚየር ሊጉ ብዙ ጎል ከሚያገቡ ቡድኖች አንዱ ነው። ይሄ ደግሞ እንደ ትልቅ ጥንካሬ ታይቷል ማለት ነው ከዚህ ጨዋታ በፊት። እንግዲህ ሌላ ማንቸስተር ዩናይትድ ደካማ ጎን ስንመለከት እንግዲህ ማንቸስተር ዩናይትድ አንደኛው ደካማ ጎኑ ነው። ዋና ደካማ ጎኑ ምንድነው ካላችሁን ኢንኮንሲስተንሲ አዌይ ፎርም ከሜዳ ውጪ ሲጫወት ደካማ የሆነ አቋሙ ውጤት ነው ያለው። የነገውን ጨዋታ ደግሞ እንግዲህ ማንቸስተር ዩናይትድ ከሜዳ ውጪ እንደመጫወቱ ያክል ደካማ የሆነ አቋም ሊያሳይ ይችላል አያሳይም እንግዲህ አብረን ምን ይሆናል። ሌላ ደግሞ ቮልነራቢሊቲ አንደር ፕሬሸር ከፍተኛ የሆነ ጫና ሲፈጠርበት ቡድኑ ቶሎ ብሎ ክራምብል የማድረግ ቶሎ የመፈራረስ እና ውጤቱን የመራም ይሁን አቻም ቶሎ አሳልፎ የመስጠት አይነት ባህሪ ይታይበታል። ይሄ ሌላው ደካማ ጎን ነው። እንግዲህ ሌላው ደካማ ጎን ነው ማኔጀሪያል ቼንጅ ኤንድ አጀስትመንት እንግዲህ ቶሎ የሚቀያየሩ አሰልጣኞች ቡድኑ ስቴብል ያሉ ለረጅም ዓመት አብሮ ያልቆዩ ተጫዋቾች ያልተገነባ ነገር ሲሆን ይሄ እንግዲህ ውጤት ላይ ተጽዕኖ ሊያደርግ ይችላል። የነገ ተጫዋታ ላይ ይሄ ነገር እንደ ፖዚቲቭ ሊሆን ይችላል እንደ ኔጌቲቭም ሆኖ እንግዲህ ማንቸስተር ዩናይትድ ሊጎዳ ይችላል። እንግዲህ ሁለቱ ቡድኖች በታሪክ እርስ በርስ በመገናኘት ያላቸውን ፎርም ብናይ በአጠቃላይ በሁሉም ውድድሮች ሁለቱ ቡድኖች 74 ጊዜ የተገናኙ ሲሆኑ እንግዲህ አርሰናሎች 25 ጊዜ ያሸንፉ ሲሆኑ ማንቸስተር ዩናይትዶች 31 ጊዜ ያሸንፋሉ። አቻ ደግሞ 18 ጊዜ ወጥቷሉ። በፕሪሚየር ሊጉ እነዚህ ሁለት ቡድኖች ደግሞ 61 ጊዜ የተገናኙ ሲሆኑ አርሰናሎች 22 ጊዜ ያሸንፋሉ። ማንቸስተር ዩናይትድ 23 ጊዜ ያሸነፈ ሲሆን አቻ ደግሞ 16 ጊዜ ወጥቷሉ ማለት ነው። እንግዲህ ያለፉትን 5 የፕሪሚየር ሊግ ጨዋታ እነዚህ ቡድኖች ሁለቱ ቡድኖች እርስ በርስ የተገናኙትን ስንመለከት እንግዲህ ኦገስት 17 2025 ላይ ማንቸስተር ዩናይትድ በአርሰናል በሜዳው 1-0 ተሸንፏል። ማርች 9 2025 ላይ ማንቸስተር ዩናይትድ ከአርሰናል ጋር አቻ ተለያይቷል። ዲሰምበር 4 2024 ላይ ደግሞ አርሰናል 2-0 ማንቸስተር ዩናይትድን በሜዳው አርሰናል ሜዳ አሸንፏል። ሜይ 12 2024 ላይ ደግሞ ማንቸስተር ዩናይትድ በአርሰናል በሜዳው ኦልድ ትራፎርድ 1-0 ተሸንፏል። ሰፕቴምበር 3 2023 ደግሞ አርሰናል 3-1 ማንቸስተር ዩናይትድን አሸንፏል። እንግዲህ አጠቃላይ ስናይ ያለፉት 5 ጨዋታ በፕሪሚየር ሊግ ከተገናኙትስ አርሰናሎች 4 ጊዜ ሲያሸንፉ ማንቸስተር ዩናይትድ እና አርሰናል ደግሞ 1 ጊዜ አቻ ሲለያዩ ማንቸስተር ዩናይትድ ማሸነፍ የቻለው 0 ወይም ምንም ማሸነፍ አልቻለም። ይሄ ደግሞ በጣም አሳፋሪና አዋራጅ ነገር ነው። ይሄ የሚያሳየው አርሰናሎች ምን ያክል ላለፉት 4-5 ዓመታት ጠንካራ የሆነ ቡድን እየገነቡና የተሻለ መንገድ እየሄዱ እንዳለ ያሳያል። በማንቸስተር ዩናይትድ በኩል ደግሞ አሳዛኝና ደካማ ነው። ግን ቢሆንም እኛ ዩናይትዳዊናን ከሞን ዩናይትድ እንግዲህ የእሁዱን ጨዋታ አርሰናልን ልኩን እናሳየዋለን፣ የዋንጫ ህልሙንም እናጨናግፋለን ብለን እናስባለን። እንግዲህ የዚህ ጨዋታ የማንቸስተር ዩናይትድ ግምታዊ አሰላለፍ እንግዲህ ጎል ጠባቂ ላይ ውዱና ምርጡ ጠባቂያችን ሴኒ ሌሜንስ የሚሰለፍ ሲሆን በመሃል ሜዳ ተከላካይ ሃሪ ማጓየር እና ሊሳንድሮ ማርቲኔዝ የሚገቡ ሲሆን በክንፍ ተከላካይነት ማዝራዊ በቀኝ ክንፍ ተከላካይነት በግራ ክንፍ ተከላካይነት ደግሞ ሉክ ሾው ይገባል። ዳሎትን ቤንች አድርጌ ማዝራዊ ከአፍኮን ስለተመለሰ ማዝራውን አስገብቻለሁ። ዶርጉን ደግሞ በዚህ ጨዋታ አልተጠቀምኩበት ምክንያቱም እንደ ሳካ ያለ ልምድ ያለው ተጫዋች ኳሊቲ ያለው ተጫዋችን እንደ ሉክ ሾው አይነት ልምድ ያለው ተጫዋች ቢከላከል ይሻላል፣ በልምዱ ጥሩ ነገር ያመጣል በሚል ነው። እንግዲህ የመሃል ተከላካይ ላይ ካሲሜሮን እንደ 6 ቁጥር ኮቢ ሜኑን ደግሞ እንደ 8 ቁጥር በማድረግ ሁለቱን አጣምሬያቸዋለሁ። እንግዲህ በክንፍ አጥቂነት በአንደኛው ክንፍ ዶርጉ በቀደም ያሳየው በጣም ምርጥ ነው። እንግዲህ ሲያጠቃም ሲከላከል ቡድኑን ስለሚጠቅም ደግሞ ወደፊት የሚሄድበት አካሄድ በጣም ኳሊቲ ያለው ስለሆነ መቶም የመከላከል ኳሊቲው ስላለው ኩኛን ቤንች በማድረግ ዶርጉን አሰልፌያለሁ። በቀኝ መስመር ደግሞ አማድን አሰልፌያለሁ። ማውንትንም ወደ ቤንች ነው። ማውንት በዚህ ጨዋታ ቤንች ይሆናል። 10 ቁጥር ላይ ብሩኖ ፈርናንዴዝ የሚሆን ሲሆን በአጥቂ ቦታ ላይ ደግሞ ከሼሽኮ ይልቅ ብሪያን ምቡሞ
ተለዋዋጭነት ያለው ተጫዋች ስለሆነ ፍጥነትና ያጨራረሱ ሁኔታ ደግሞ ከሼሽኮኒሽ የተሻለ ስለሆነ ብራያን ምቡሞን አሰልፌያለሁ። እንግዲህ ይሄን ጨዋታ ማንቸስተር ዩናይትድ በጠባብ ውጤት ተሸነፈ። ምክንያቱም አርሰናሎች ጎል ማግባት የሚችሉ ቡድን ናቸው። እዛ ላይ ጥሩ የመከላከል ኳሊቲ ያላቸው ናቸው። ማንቸስተር ዩናይትድ ካውንተር አታክ በመጫወቱ ፔናልቲ ያገኛል ብዬ ግምት አስቀምጣለሁ። ለዚህ ማንቸስተር ዩናይትድ በዚህ ጨዋታ 2-1 አርሰናልን ያሸንፋል የሚል ግምት አለኝ። እስካሁን ስለተከታተላችሁኝ አመሰግናለሁ። እኔ ሐዋርያው ነበርኩ ከሐዋርያው ቲዩብ። ካም ኦን ዩናይትድ 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 ካም ኦን